አቶ ኖላዊና ጅሩ አንድ ላይ ሐኪም ቤት በመሆን ይጨዋወታሉ። አቶ መስፍኔና ወይዘሮ ሜላትም ክፍላቸው ሆነው ይጨቃጨቃሉ። አንድም አቶ መስፍኔ ድንገት ከቤታቸው ስለመጣ ባላሰቡ ሰዓት ስለነበር እንዴት ሳታሳውቀኝ ትመጣለህ ነበር ጭቅጭቁ። አቶ ኖላዊም የልጆቹ ነገር ስላሳሰበውና መምጣት ስላለበት ለወይዘሮ ሜላት ይነግራታለኝ። በዚህ ሰዓት አቶ ኖላዊ ሐኪም ቤት እያለ ልጁን ሀና በመጠባበቅ ሲሆን ከጆሮ ጋር ደስ የሚል ጨዋታም ይጫወታሉ። አቶ መስፍኔ በሩን በከፈተበት ሰዓት ሀና ነበር የተቀበለችው። ሀናም ሰላም ብላ እቅፍ አድርጋ እንኳን ደህና መጣ ሰላምታዋን ታቀርብለታለች። እሱም የመሰለው ልጁ እንደሆነችና አጥብቆ ሰላም እንዳላትም ያሳያል። እርግብ ቀጥታ ሂዳ ሰላም ስትለውም ሰራተኛው እንደሆነችና ያለችበት ነገር በጥልቅ ያስረዳታል። ምንም ማለት አይጠበቅብሽም፣ ወይዘሮ ሜላት ሰራተኛ መምረጥ ትችልበታለች። እንዲሁም ታማሚ አባት እንዳለሽና የሄድሽበት መንገድ ትክክል እንዳልሆነ ያስረዳታል። እሷም ምንም አይነት ችግር እኔ ያላደረኩም እያለች በመርበትበት ትመልስለታለች። ወደ ወይዘሮ ሜላትም ክላስ ይገባና ሜሉዬ እንዴት ነሽ ብሎ ሰላም በሚልበት ሰዓት እንዴት ይሄ ሊሆን ይችላል? ሳታሳውቀኝ በፍጹም መምጣት አልነበረብህም እያለች ትከራከራለች። ልጆቹም በደስታ አባታቸውን ሲያዩ እቅፍ አድርገው አባዬ አልጠብቅንም እኮ እንዴት መጣ ይሉታልኝ። እንዴ ያለው ነገር ከሰማሁ በኋላ አላስቻለኝምና ለመምጣት ተገደድኩ ይላቸዋለኝ። ልጅየውም እኔ እኮ አባዬ ለመናገር ነገሩ የዚህን ያክል ጥልቅ ነው ሳይሆን እንዲሁ ማወቅ ስላለብህ ነው ይለዋለኝ። ቢሆንም መምጣት ነበረብኝ ብሎ እቅፍ አድርጎ ይስማቸዋለኝ። እንዴት ልጆቼ አድጋቸዋል እያለ የአባትነት ፍቅሩንም በግልጽ ያሳያቸዋለኝ። በሌላ በኩል እርግብ ሀናን ልጄ ብሎ ስላቀፋት ወደ መሰራበት ኪችና ትገባና አባዬ ልጁ እንደሆንሽ አስቦ ነው እንጂ ሰራተኛ መሆንሽን ቢያውቅ ኖሮ እንዲህ አትይም ነበር። ነገር ግን አንቺ ከጀርባ ሆነሽ እኔ ሰራተኛ ስላለኝ ትስቂያለሽ አደል ትላታለች። ሀናም አዎ በጣም ደስ ብሎኛል፣ ምክንያቱም የአባትነት ስሜት ስለተሰማው ነው። እቅፍ አድርጎ ሲስመኝም የተለየ ስሜት ነበረው። አንቺ ግን በግልጽ ምናባዊ አይኑ ነግሮታለኝ። አየሽ አንቺ ልጁ አይደለሽም እኔ ነኝ ልጁ ትላታለች። እርግብም እኔ እኮ እናቴ አምናኛለች፣ አንቺን ግን ማንም አላመነሽም። የእናት ሆድ ሩሩ እንደሚባለው የእናትና የአባት ስሜት ይለያያል። ሀንቾም እንዴት ማለት ሊለያይ ይችላል ትላታለች። በጣም ነው የሚለያየው ትላትና ተኮሳትራ ጥላት ትሄዳለች። በድጋሜ አቶ መስፍኔና ሜላትም ወደ ነገሩ ጠለቅ ብለው ይመራመራሉ። ሜላት ልጇ የሆነችው እርግብ እንደሆነች በእርግጠኝነት እሷ ልጄ ነች፣ ምንም ነገር ልላት አልችልም። አባትየው ደግሞ ያም ሆነ ይህ ልጆቹ ዲኤንኤ ማድረግ አለባቸው እያለ ሁለቱንም አንድ ላይ ዲኤንኤ እንዲመረመሩ ያደርጋለኝ። እሷም ወይዘሮ ሜላትም በዚህ እንኳን ትክክል ነህ፣ እኔም ተስማምቻለሁ እያለች ትነግረዋለች። ቢሆንም ሀናንና እርግብን አንድ ላይ አስቀምጦ ሊያዋራቸው ይፈልጋል። ሀና ብለው ሲጠሯት አቤት ምን ብላ ይቅርታ መምጣታችሁን አላውቅም ነበረ፣ የሚበላ ነገር ላቅርብላችሁ ትላለች። አባትየውም ደንግጦ እንዴ ይቺ ናት እንዴ ሰራተኛችሁ? እኔ እኮ ይቺ ልጄ መስላኝ ነበረ አላወቅኩም ነበር እያለ ለልጆቹ ያስረዳቸዋለኝ። ሀና ማለት ሰራተኛ እሷ ነች አይደል? አዎ ምን ነው አባ እኔ እኮ አላምንም። እህታችን የተባለችውማ ያችኛዋ ናት። ቆይ አላገኘሃትም መሰለኝ። አይ ማይ ጋድ አግኝቻታለሁ፣ ነገር ግን ይችኛዋን ሰራተኛ እቺ ደግሞ ልጅ አድርጌ ነው የነገርኳት ይላቸዋለኝ። ደግሞ ሰራተኛ እኮ ነው። እርግብን ሰራተኛ ብለህ ላ ሰላምም ጮክ ብላ ትናገራለች። አቶ መስፍኔም አዎ እንደዛ ነው የመሰለኝ ይቅርታ ይልና ምናሴም ደግሞ አባዬ እንዴት ነህ እንዴት እንደናፈከኝ ብሎ አሁንም ወጋቸውን አባትና ልጅ ያወራሉ። ሀናም ወደ ኩሽናዋ ገብታ ምግቦቿን ታዘጋጃለች። እርግብ ወደ ኩሽና ትገባና የምትፈልጊው ነገር አለ? አይ ምንም ነገር አልፈልግም
አንቺን ምን ትክክለኛ ልጅ እንደሆንኩኝ ስላወቀ ደስ ብሎኝ ነው እንዴት ትላታለች ሀና። እርግብም ቀጠል ታደርግና ማለት እኔን እንዳየኝ ልጁ ብሎ ተቀበለኝ። ኧረ እባክሽ ድሃ በህልሙ ቂቤ በላ ኑሮ ማጣት ያቋምጠው ነበር አለች አያቴ ትልና ተረቷን ትተርካለች። ምን ማለት ነው? አባቴ ተሳስቶ ልጄ ስላለኝ የእውነት ልጁ የረሳሽ መሰለሽ ስላታለች። ትክክለኛ ልጁ እንደሆንኩ ስላወቀ ነው ደስ ያለኝ። ኧረ እባክሽ ልጁ ነሽ እንዴ? የማን እንደሆንሽ አላውቅም። ታሪኩን ማንነቴን እንዴት እንደሰረቅሽኝ አላውቅም። እናቴን የሆነ ነገር አድርገሽ አታል መስሎሽም? በፍጹም ስሜት ነው። እናትም ሆነ አባት ደመነብስ ይልቅ የእናት ስሜት አንድ አይነት ነው። አትሳሳች ትላታለች። በዚህም ክርክራቸው እንደቀጠለ ነው። ከምርመራው በኋላ ምን እንደሚውጥሽ አላቅም፣ ባይሆን እሱን ሳይልሽ አይቀርም እያለች ሀናም ፍጥጥ ብላ እርግብን ነፍሷን እስክትስት በጥያቄ ታጣድፋታለች። ሀናም ኩሽና ላይ ቁማ ምን አይነት የነ ሌባ ደረቅ ነች ትላለች። ግን ጤነኛ ነች? ምን ይዛ ነው እንዲህ የምትከራከረው? እያለች አሁንም ለራሷ ታወራለች። እርግብም ወደ ሰላምዬ ክላስ ጎራ እያለች ጥያቄዎቿን ትቀጥላለች። አቶ መስፍኔና ወይዘሮ ሜላትም ወደ ውጭ ሊወጡ አቶ መስፍኔ መነጋገር አለብን እያለ ለራሱ ያስባል። ወይዘሮ ሜላት ወዴት ለመሄድ ነው ሽር ጉዱ? ሜሉዬ ወጣ ብለን አብረን ጊዜ ማሳለፍ ያለብን አይመስልሽም? ይላታል። ምን ነው? በፍጹም እሱን እንኳን አታስበው፣ መቼም አይሆንም። ለምን ይልና አይሆንም አልኩ አይሆንም። ምን ሆነሻል ሜሉዬ? ምን ነው? አልሆንኩም፣ ግን በጣም መነጋገር አለብን። እዚሁ እንነጋገር እንጂ መውጣት አያስፈልግም። እሺ ቁጭ በይ እያለ ያናግራታል አቶ መስፍኔ። ጉድ! እሺ ምንድን ነው የመናገር የፈለግከው? ብለው ሁለቱም ይጨቃጨቃል። ስለ ምናሴና ሰላም ሳይሆን ስለ አዲሷ ልጃችን ብዬ ነው። እነሱ ደግሞ ምን ነካቸው? የመጣባት ልጆች ምንም አልተመቸኝም። ከሷ ይልቅ ሰራተኛዋ የልጄ እናት ልጅ ነው የምትመስለኝ እያለ አባትየው በደመነፍስ ይናገራል። የምትመስለኝ? በፍጹም እሷ ውሸታም ናት። ይህን ያህል ጊዜ አብሬያት ስኖር ምንም ነገር ያልተናገረችው አሁን ልጅ ስትመጣ ብቻ ነገር አነሳስታ ምናልባት ይሄ ነገር ይሆናል ብለህ አስበህ ስለማታቅ ይሆናል። ሰውዬ ልጆቹን ይህን ማለት ግን ሀና እውነት አላት ማለት አይደለም። ቢሆንም ነገር ግን ምርመራው ተካሂዶ አንድ ላይ ውጤቱን የምናይ ይሆናል እያለ አባትየው ለሀና ሜላት ደግሞ ለእርግብ በመከራከር ላይ ይገኛሉ። የሆነ ነገር እንዳለ ይነግረኛል። በፍጹም ትለዋለች። ልሂድሽ፣ እኔም ትንሽ እረፍት ላድርግ ይልና ሻንጣዎቹን እያስተካከለ ሜላት ተነስታ ወደ ክፍሉ ትሄዳለች። በዚህም እርግብ ከሰላም ጋር ሂዳ የምታወራት ወሬ ስላለ ከፍታ ሰላምዬ ብላ በዚህ ሰዓት ልክ ስልክ አይከብድም? ሰላምዬ በዚህ ሰዓት ምን ተገኘ? እያለች በጥያቄ ላይ ጥያቄ ትደማርብባታለች። ሰላምዬም ተደብቀሽ ብዬ ነዋ። እኔ የምልሽ ሰላም ምን ነው? ስለ ሀና ላወራሽ ነበረ ትልና እርግብ ግን በሰላም ነው? ምን ነው ሰሞኑን በጣም በተደጋጋሚ ስለ ሀና እያወራሽ ነው? በሰላም ነው? አረ ምንም አልሆንኩም። እኔ እንጃ ብቻ ሁኔታሽ በጣም ግራ ያጋባኛል ትላታለች ሰላምዬ። ምንድን ነው ስለ ሀና ልጠይቅኝ የፈለግሽው? ሀና ደግሞ ደም ሰጣሽ ነበር እንዴ? ትላታለች። አዎ ሰጠኝ ነበር። ይህንንም አታቂም? ትልና ጥያቄዋን ትመልስላታለች። አይ አላቅም ነበረ፣ ሰጥታኛለች። አንድም እህቴ እንዳያስ ብላት እየፈለግኩትም እሷ ደም ስለሰጠችኝ የኔ ደም ደግሞ ተሎ እንደማይገኝ እርግጠኛ ነኝ። ለዛም እህቴ ትመስለኛለች ትላታለች። ያም ሆነ በቀላሉ የሚገኝ ደም አይደለም፣ አጋጣሚ ሆኖ ይሆናል። መቼም ደግሞ ሀና እህትሽ አይደለችም እያለች እርግብም ታሳምናታለች። ይሆን አላቅም፣ ብቻ ደማችን እንኳን በመመሳሰሉ እንኳን አጋጣሚ ነው። እንዴት እርግጠኛ ነሽ? ምን አይነት ጥያቄ ነው ሰላምዬ? እርግጠኛ ሆኖሽ እኮ ነው ሀና እህቴ አይደለች እየነገርሽኝ ያለሽው። በጣም እርግጠኛ ነኝ። የኔ ታሪክ መመሳሰል ሊሆን ይችላል እንጂ አንቺ እህቴ
ነዋ መቼም ሀሴት መንትያ ልትሆን አትችልም እያለች ትከራከራታለች። ሰላም ሰላም፣ እንዴት ናችሁ ቻናሌ ቤተሰቦች? ሰላማችሁ ብዝት ዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። የዲኤንኤ ውጤትም ዛሬ እንግዲህ በክፍል 45 የምናየው ይሆናል። መጨረሻ ላይ እንገናኛለን ከሰዓት በኋላ ማለት ነው። ሰላማችሁ ብዝት ዝት ይበልልኝ። ላይክ እና ሼር ማድረጋችሁን አትርሱ። ሰናዩ እቱ